ከወደ ሳውዲ አረቢያ ዛሬም ሌላ ትኩሳት ተሰምቷል። እነዚህ በምስል ላይ የምታዩቸው ሁለት ኢትዮጵያውያን ወጣቶች ማለት ነው በሳውዲ አንድ የህንድ ዜጋ ገለው ሊያመልጡ ሲሉ በሳውዲ አረቢያ ፖሊሶች በቁጥጥር ስር ውለዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ። ውድ ቤተሰቦች የሀገሬ ልጆች አላህ ከክፉ ነገር ወጥቶ ከመቅረት ሁላችንም የሚጠብቀን። በዚህ አጋጣሚ ሸቃሎችዬም ሆናችሁ ወንዶችዬ ማለት ነው እባካችሁን ከአሰሪዎቻችሁም ጋር ሆነ ከስራ ባልደረቦቻችሁ ጋር ለመግባባት ሲፈጠር እባካችሁ ነገሩን በሰላም በመነጋገር ለመፍታት እንሞክር ማለት እፈልጋለሁ። ካልሆነ ግን እንደዚህ የሰው ህይወት ከማጥፋት ያን ነገር ለቀን ብንወጣ ማለት እፈልጋለሁ ማለት ነው። ምክንያቱም የሀገሬ ልጆች እንግዲህ ባሳለፍነው ሳምንት አንድ ጉዳይ በሳውዲ አረቢያ መነጋገሪያ ሆኖ እንደነበር ሁላችንም እናውቃለን። ያን ነገር ሳይርሽር ደግሞ ዛሬም ከወደ ሳውዲ አረቢያ አንድ የሚያሳዝን ነገር ተሰምቷል ማለት ነው። እስኪ ወደ ልጆቹ ጉዳይ ከማለፌ በፊት ሌላኛው መነጋገሪያ የሆነውና እኛም ስናየው የደነገጥንበትና ያዘንበትን ይሄን ምስል ተመልከቱት። በእርግጠኝነት ብዙዎቻችሁ ቪዲዮ ደርሷችሁ አይታችሁት ሊሆን ይችላል። ቪዲዮን ያላያችሁ ግን ምስሉን ተመልከቱት ማለት ነው። እውነት ለመናገር ወላሂ ታዲያ ይሄን እያየን እንዴት ነው ወደ ሀገሬ ወስኝ የምገበው ሁሉ እንድል አድርጎኛል ማለት ነው። እሱ ምንድን ነው መሰላችሁ? ይሄን ምስል ወይንም ይሄን ቪዲዮ እንግዲህ አረቦች እንዳለ እየተቀባበሉት ነው። የሀገሬ ልጆች አያስደነግጥም ማለትም በጣም ያስደነግጣል ማለት እኔ ሌለውን ተውትና ይህን ሁሉ ጉድ ሲያይ የኢትዮጵያ መንግስትስ ምን ይል ይሆን ያልኩት። ምክንያቱም ሀገራችን ተስማሚ ቢሆን ሰርቶ ቢለወጡ ሰላም ቢሆን ኑሮ ማንም ሰው ወዶና ፈልጎ ባልተሰደደ ነበር። በሀገራቸው መኖሪያ ስላጡ የሀገራችን ሰላም የሀገራችን ጉዳይ ግራ ስላጋባቸው አማራጭ ሲያጡ ነው ወንድሞቻችን እህቶቻችን በዚህ ልክ እንግዲህ ከሀገር ለመሰደድ የወሰኑት ማለት ነው። እንግዲህ ውድ ቤተሰቦች ይሄ የምታዩት ምስል በሳውዲ ደንበር ወይንም ደግሞ በየመን የሚገኙ የኛዎች ኢትዮጵያን ወገኖቻችን እንደሆኑ እንግዲህ አረቦች መነጋገሪያ አድርገውታል ማለት ነው። እውነት ለመናገር በጣም ያሳዝናል። እንግዲህ የሁሉ ስደተኛ የመን ላይ ብቻ ወይም ሳውዲ ደንበር ላይ ብቻ መኖሩን እስከዛሬ የሚያውቅ ሰው የለም። እኛ የምናያቸው እየተንጠባጠቡ የሚገቡ ልጆችን ነው እና በዚህ ልክ ማለት ወላሂ እኔ ምን አሰብኩኝ ግን እውነት ኢትዮጵያ ውስጥ ሰው አለው ሁሉ እንድናደረገኝ። ምክንያቱም ቀላል ህዝብ አይደለም የሚታየው የሀገሬ ልጆች ማለት ነው። እና ብቻ ከባድ ነው እንግዲህ ለእነዚህም ደግሞ እንደዚህ ተሰባስበው ወደ ሚዲያ ያመጡበት ምክንያትም የተባለው እኔ በባለፈው ሳምንት አንድ ቪዲዮ አይቻለሁ። ያያችሁ ልትኖሩ ትችላላችሁ በእርግጠኝነት። ላላያችሁ ግን እኛ ኢትዮጵያ ነን። በነገራችን ላይ ጥጋባችን አይቻልም ሆኖን ለመናገር ማለት ነው። በጣም ሲበዛ ጥጋበኞች ነን። የተሰደርንበትን አላማ ሁሉ የማናውቅ ብዙዎች አለን ማለት ነው። እና ባሳለፍነው ሳምንት ኢትዮጵያውያኖች ተሰባስበው የመን ውስጥ ማለት ነው አንድ የየመንን ዜጋ ሲደበድቡ የሚያሳይ ምስል ወይም ቪዲዮ ተለቆ ነበር ማለት ነው። እንግዲህ በሀገራችን ላይ እንዴት እንደዚህ ነገር ይደረጋል? በእኛ ሀገር ላይ የኖሩ እነሱ ስደተኛ ሆነው ለምን ዜጋችን እንደዚህ ያደርጋሉ ብለው በዚያ ምክንያት ነው እንደዚህ ያደረጓቸውም ይባላል። ሌላኛው ደግሞ እንግዲህ የመን ላይ ሆነውም ደግሞ ስልጠና እየሰለጠኑ ወታደራዊ ስልጠና እየሰለጠኑ የታዩ የኢትዮጵያ ወጣቶች ስላሉ ምን አስበው ነው እንዴት በዚህ ልክ ብሎ የየመን መንግስት እንግዲህ እርምጃ ሊወስድባቸው ፈልጎ ነው እንደዚህ ያደረጋቸውም እየተባለ ነው። ብቻ ያም ሆነ ይህ ልጆቹን አላህ ይጠብቃቸው። ግን እንደ አንዲት ዜጋ አዝኛለሁ። ምክንያቱም በዚህ ልክ ይሄን ያክል ሰው ሀገሩን ለቆ ሲሰደድ እንደማየት የሚያም ነገር የለም። መቼም ማንም ወዶና ፈልጎ አይሰደድም። የሀገሬ ልጆች አማራጭ ቢያጡ ቀን ቢጨልምባቸው ክፉ ቀን ለማሳለፍ ነውና የሚያሳዝነው ነገር እንዲህ ተሰደውም ደግሞ ካሰቡበት ቦታ መድረስ አልቻሉም። ግማሹ በጥይት ግማሹ በረሃብ ግማሹ በበረሃ እንደወጡ እየቀሩ ነው ማለት ነውና አላህ ይድረስላቸው። በዚህ አጋጣሚ ልክ እንደኔ ከኢትዮጵያ ተሰዳችሁ አረብ ቤትም ሆነ በተለያየ የስራ መስክ ተሰማርታችሁ እየሰራን ያለን ልጆች ስራ በዛብኝ፣ ደከመኝ፣ ሰለቸኝ፣ አረቦቹ ጮሆብኝ፣ አመናጨቁኝ እያለ የምናማርር ሰዎች ማለት ነው ወላሂ ጌታችን ልናመሰግን ይገባል። ምክንያቱም እነዚህ ወንድሞቻችን እኛ ከደረስንበት ለመድረስ ነው ይህን ሁሉ ዋጋ እየከፈሉ ያሉትና በስራ ላይ ያለን ሰዎች አልሐምዱሊላ ብለን ፈጣሪያችን እናመስግን ማለት ነው። እና ሌላኛው ውድ ቤተሰቦች መግቢያ ላይ እንዳልኳችሁ ሁለት ወጣቶች እንግዲህ በሳውዲ አረቢያ ብያቸዋለሁ። እነዚያ ሁለት ወጣቶች እንግዲህ እነሱ ደግሞ እንግዲህ የየመንን ደንበር አልፈው ሳውዲ አረቢያ የመግባት እድሉን አግኝተው ሳውዲ ገብተው በሳውዲ ነበር የሚኖሩት ማለት ነው። የሀገሬ ልጆች እንግዲህ ሳውዲ አረቢያ ከገቡ በኋላ ብዙ የኛ ሰው እንግዲህ አምባገነን ነው። እውነቴን ነው የምላችሁ ጥጋባችን አይቻልም እና ያው ተሰማርተው የሚሰሩት ስራም እንግዲህ ህገ ወጥ ወይንም ደግሞ በሀገሪቱ የማይፈቀድ ስራ ነበር ማለት ነው። እሱን ስራ እየሰሩ እያለ እንግዲህ አብሯቸው የሚሰራ የመኒም ነበር ማለት ነው።
እና እንግዲህ አብሮ እየሰሩ እያለ አለመግባባት ይፈጠራል ማለት ነው። አለመግባባት ሲፈጠር እንግዲህ ከዚያ የማኒ ጋር ማለት ነው ከዚያ ያላቸው አማራጭ የተፈጠረውን ነገር በንግግር ለመፍታት ከመሞከር ይልቅ በቃ ታውቃላችሁ እኛ ኢትዮጵያኖች ማለት ነው አትንኩም ባይነን እና እውነት ለመናገር በጣም ያሳፍራል። እንደዚህ ያለ ነገር ማድረግ አልነበረባቸውም። እና በገንዘብ ሲጣሉ ያንን የህንድ ዜጋ እንግዲህ በጥይት መተው ገድለው ሊያመልጡ ሲሉ እንግዲህ እነሱም በሳውዲ አረቢያ በጅዳ ከተማ እንግዲህ በፖሊስ ቁጥጥር ስር ውለዋል ማለት ነው። የሀገሬ ልጆች ሲሰሩት የነበረው ህገ ወጥ ስራ ነው ብያቸዋለሁ፣ በህግ የማይፈቀድ ሌላኛው ደግሞ እሱን ገለው ሌላ ሁለተኛ ወንጀል እንግዲህ በዚያ ምክንያት ተይዘዋል። እና እውነት ለመናገር እኔ እንደነዚህ ያሉ ጥጋበኞች ይበላቸው። ምክንያቱም በንግግር መፍታት ይችሉ ነበር። ካልሆነም ገንዘብ ነው እኛ ካለን ሰርተን እናገኘዋለን ብለው ቆም ብለው ማሰብ ነበረባቸው። አሁን የዚያን ድሃም ህይወት ቀጽፈው የነሱ ህይወትም እንደሚገደሉ እያወቁ ይህን ነገር ማድረጋቸው በጣም ያሳፍራል። ሌላኛው ደግሞ አንዳንድ ጥጋበኞች፣ አንዳንድ ወንጀለኞች በሚሰሩት ስራ ምክንያት ምንም የማያውቁ አንገታቸውን ደፍተው በረሃ ለበረሃ የሚንከራተቱ እህት ወንድሞቻችን እንዳይሰሩ እንቅፋት መሆናቸው ነው ማለት ነው። ባሳለፍነው ሳምንት በዚያ ልጅ ምክንያት እንግዲህ ኃይለኛ ተፍትሽ ተደርጎ ምን ያክል ወንድሞቻችን ያለ ጥፋታቸው አንገታቸውን ደፍተው ሲሰሩ የነበሩ ልጆች ታፍሰው እስር ቤት እንደገቡ ብዙዎቻችን አይተናል፣ ሰምተናል ማለት ነው። ገባችሁ? እና እነዚህ ግን የትም ማምለጥ አልቻሉም። ወዲያውን ጥይት ተኩሰው እሱን ገለው ሊያመልጡ ሲሉ በጅዳ በሚገኙ ፖሊሶች እንግዲህ በቁጥጥር ስር ውለዋል። እሰየው እንኳንም ተያዙ። ሲያንሳቸው ነው ማለት ነው የሀገሬ ልጆች። እና እውነት ለመናገር በጣም ያሳዝናል። እና በዚህ አጋጣሚ ሰዎችዬ እንግዲህ በስራ ምክንያት ባካችን አለመግባባት ሲፈጠር አብሯችሁ ከሚሰሩ ሰዎች ጋር የሚሆን ከአሰሪዎቻችሁ ጋር ያለውን ነገር በሰላም ለመፍታት ሞክሩ ማለት ነው የሚፈልገው። እና እነዚህ በስራቸው ነው ይበላቸው። እኔ ግን እንዲሁ እንደ አንዲት ኢትዮጵያዊ ያሳዘኑ ወላይ ያ ሁላ ዜጋ መሰደዱ እንደው እውነት ከኢትዮጵያ ሰው አለ ወይ? ይሄን እያየንስ እንዴት ነው ቆይ ቆርጠን ሀገር የምንገባው ማለት? አረ በጣም ከባድ ነው ሀገር ልጆች። ይሄን እየታየ እኔ እኮ በአብዛኛው የማየው ሰው ማለት ነው ከስደት ተመልሶ በቃ ለአንድ አመት ወይ ለ2 አመት ወይ ለ6 ወር ለ7 ወር ጥሩ ኑሮ ሊኖሩ ይችላሉ። ጥሩ ሆነው ሄዱ እንኳን የምላቸው ማለት ነው። ከዛ በኋላ ግን ጸንተው ራሱ በሀገራቸው የሚቀመጡ አላይ ሞላይ እና ይሄን ሳይ ተስፋ ቆርጣለሁ። እንዴት ነው ይሄን እያየው እኔ ሶስኝ የምገባው ምናምን የሚለው ነገር ያሳስበኛል። እና እንደው አላህ የሀገራችን ሰላም ያድርግልን። የሰው ሀገር የሰው ነው ወላይ። እንደው አላህ ሀገራችን ሰላም አድርጎ ሰላም ካለ እውነቴን ነው የምላችሁ መስራት እንችላለን። ዋናውን ህዝባችን እየጎዳ ያለ ሰላም ማጣት ነው። እና በዚህ አጋጣሚ የጦርነት ደጋፊዎች እባካችሁን ተው በሉ። እውነቴን ነው የምላችሁ ከጦርነት ኪሳራ እንጂ ምንም ትርፍ እየተገኘ አይደለም ማለት ነው። በተለይ አማራ ክልል ማለት ነው። የአማራ ክልል ተወላጅ የሆናችሁት ወንድሞች እዩት ማለት ነው። ምን አተረፈ የአማራ ክልል? ምንም ኪሳራ ብቻ ነው እያስተናገደ ያለው። ገበሬው በወቅቱ አይዘራ፣ ነጋዴው በወቅቱ አይነግድ። ብር እያለ ስንት ሰው ነው በችግር የሚሞት በመንገድ መዘጋት ምክንያት ማለት ነው። ሐኪም ቤት በመዘጋት ስንት እናቶች ናቸው የሚሞቱት? ያለ ጥፋታቸው ስንት ወጣቶች ናቸው እየረገፉ ያሉት? እና እባካችሁ ጦርነት በቃን፣ እኛ እንፈልግም፣ ሰላም እንፈልጋለን። የሆነ ደክሞናል፣ ሀገራችን መግባት እንፈልጋለን ማለት ነው። አብዛኛው እየተሰደደ የምናየው ወጣት ማለት ነው የሀገሬ ልጆች ትናንትና ተሰደው በስደት ሲሰሩ ኑረው ማለት ነው ተይዘውን በቃንም ወይም ደግሞ ብሎ የገቡ ናቸው ብዙዎቹ። አማራጭ ሲያጡ ለድጋሚ ስደት እየተዳረጉ ያሉት እና ጦርነት ለማንም አይበጅም። ጦርነት በቃን፣ እውነት ጦርነት ይቁምልን። እኛ ከሀገር መግባት እንፈልጋለን። እንግዲህ ባለተራ ያልቀመሰው ያየው ሰው ቢሰደድ በእርግጠኝነት ማለት ነው ወላይ ሀገር ሰላም ቢሆን ብዙ ሰው አይሰደድም። ሀገር ሰላም ቢሆን ብዙ ሰው አይሰደድም። በተለይ አሁን ላይ ማለት ነው እድሜ ለሶሻል ሚዲያ ብዙ ነገር መስራት እየቻለ ግን ህዝቡ በስደት እያለቀ ነው።